የ2 ግራም ወርቅ ዋጋ የቀለበት ወይም ደግሞ ቀለበት ያልኩት ያው 2 ግራም ስለሆነ መጠኑ አነስተኛ ስለሆነ ያው ለጌጥ የሚመቸው ያው ለቀለበት ነው በሚል ነው እንጂ ከፍ ላሉ ለምሳሌ ለብራስሌትም ለጆሮ ጌጥም ይሆናል እና የእሱን ዋጋ ይዤላችሁ መጥቻለሁ። የ2 ግራም የጋብቻ ወርቅ ዋጋን በተመለከተ ግዢ በምትፈጽሙበት ሰዓት ላይ ግምት ውስጥ ማስገባት ያለባችሁ ነገር ምንድን ነው? በዛ ዙሪያም የተወሰነ ነገር እላችኋለሁ። በሀገር ውስጥ ያለውን እና በውጭ ያለውን የ2 ግራም ወርቅ ምን ይመስላል የሚለውንም እነግራችኋለሁ። ለቻናሉ አዲስ ከሆናችሁ ቤተሰቦቼ ላይክ በማድረግ ቪዲዮን ሼር በማድረግ አብራችሁን ሆኖ 2 ግራም የጋብቻ ወርቅ ምንን ያካትታል ካላችሁኝ እንግዲህ የጥሬ ወርቅን ዋጋ ያካትታል። በ1 ግራም ወርቅ ማለት ነው እንደምታውቁት ከሆነ በአሁኑ ሰዓት ላይ ከ20 ሺህ ብር በላይ ነው እየተሸጠ የሚገኘው ማለት ነው። ስለዚህ በካራት ልዩነት ይኖረዋል። 22 ካራት አለ ለጌጣጌጥ የሚሆን በተለይ ማለት ነው። 18 ካራት አለ እንደ ፍላጎታችሁ ደግሞ 24 ካራትም አለ። በተጨማሪም ከካራቱ ልዩነት ተጨምሮ ደግሞ የዲዛይኑም አይነት አለ። ተመሳሳይ ካራት ሆኖ ራሱ ዲዛይኑ በጣም ኮምፕሌክስ ከሆነና በጣም የሚገርም ከሆነ ዋጋውም ከፍ ይላል። ስለዚህ በዛም ተደርጎ ስለሚሰራ የአሰራር ክፍያው ተጨምሮ ማለት ነው ልዩነት ሊያሳይ ይችላል ማለት ነው። ጠቅላላ የ2 ግራም ወርቅ ቀለበት ወይም ደግሞ ለሌላ ጌጣጌጥ አሁን ያለበትን ዋጋ ነው የምነግራችሁ። ከ40 ሺህ ብር በላይ ነው ያሁን የ2 ግራም የቀለበት ዋጋ ማለት ነው። በዚህ ሰዓት ላይ ልግዛ ብትሉ ለሰርግ ሊሆን ይችላል፣ ለኒካም ሊሆን ይችላል፣ ፕሮሚስ ለማድረግም ብትፈልጉ በተለይ በ18 ካራት ወይም ደግሞ 22 ካራት ምርጫችሁ ከሆነ 40 ሺህ እና ከዛ በላይ ማዘጋጀት አለባችሁ ማለት ነው። ነገር ግን ኤግዛክት የሆነ ዋጋውን የምታገኙት በአቅራቢያችሁ ከሚገኝ ሱቅ ስለሆነ በትክክል በዛም ማግኘት ትችላላችሁ ማለት ነው። ይሄ ግን ኦፊሻል በሆነ መንገድ ከዛ በላይ ባይሆን ይመረጣል እንደኔ እንዳትሸወዱ ማለት ነው። የውጭ ሀገሩን በግምት በምንነግራችሁ ሰዓት ላይ ደግሞ በአሜሪካ ማለት ነው በዛሬ ቀን ማለት ነው የንጽህና ደረጃው 22 ካራት ጋብቻ ጌጥ ማለት ነው ከ$120 እስከ $128 ነው። በ18 ካራት ሲሆን ደግሞ ከ$98 እስከ $105 በነጭ ሊሆን ይችላል፣ በሮዝ ቀለም ሊሆን ይችላል። በዛ ከ98 እስከ $105 ባለው መውሰድ ትችላላችሁ በውጭው ከሆነ ማለት ነው። ይህ እንግዲህ በጥሬ ዋጋ ያለውን ዋጋ ነው የነገርኳችሁ። ምክንያቱም ሱቆች ላይ ስትሄዱ የተለያዩ ተጨማሪ ዋጋዎችን ጠይቋቸዋል። የዲዛይኑ ምናልባት እሱም ከ3000 እስከ 4000 ባለው ነው አሁን ከነገርኳችሁ ዋጋ ላይ ያንን መጨመር ነው ማለት ነው። እና ወርቅ በምትገዙ ሰዓት ላይ መጠንቀቅ አለባችሁ። ምንም እንኳን የክብደት መጠኑ 2 ግራም አነስተኛ ቢሆንም የጋብቻ ቀለበት ስለሆነ ጥራት ሊኖረው ይገባል፣ ዋስትናም ሊኖረው ይገባል። ስለዚህ መጀመሪያ የወርቁን ጥራት ንጽህና ማረጋገጥ አለባችሁ። ለምሳሌ የጋብቻ ጌጣጌጥ ባህላዊው 22 ካራት ነው፣ ወይም ደግሞ የበለጠ ጠንካራ ነው የምፈልገው ካላችሁ ደግሞ 18 ካራት ነው። ይህንን መምረጥ ትችላላችሁ። ስለዚህ ምልክቱን ቼክ አድርጉ። ወርቁ ትክክለኛ መሆኑን የሚያረጋግጥ ሃልማርክ በሀገራችን ቢዝነስ ወርቅ ወይም ደግሞ ሌሎች ማህተሞች ያለበት መሆኑንም ማረጋገጥ አለበት። ይህ ምልክት የካራቱን ደረጃ ለምሳሌ 916 ካለ 22 ካራት መሆኑን፣ 750 ካለ ደግሞ 18 ካራት መሆኑን በትክክል ያሳያል ማለት ነው። በተጨማሪም ደግሞ የሁልጊዜ ወርቅ የሚገዙት ከተዋወቀ ሰው ታማኝነቱ ከተረጋገጠ ሻጭ መሆን አለበት ማለት ነው። ጠቅላላውን ዋጋ እንግዲህ ከምትገዙት ሱቅ አካባቢ በማነጻጸር ስለ አሰራር ክፍያው፣ ስለ ግራም ተጨማሪ ስለሚያስከፍለው፣ በዲዛይኑም ልዩነት እንዳለው ይታወቃል። ስለዚህ በተቻለ መጠን ደግሞ እናንተም ከመደራደር ወደኋላ አትበሉ። በደንብ አድርጋችሁ ሽጣችሁን ገትራችሁ ተከራከሩ። ፕላስ ደግሞ በሻጭ ሚዛኑ ላይ ወርቁን ትክክለኛ ክብደት ማስቀመጡን በአይናችሁ ፊት እንዲመዝን መጠየቅ አለባችሁ። የዋጋውን ንጽጽርም ደግሞ ከተለያዩ ታማኝ ሻጮች ማነጻጸር አለባችሁ። አንድ ሱቅ ገብታችሁ ሌላም ሱቅ እየገባችሁ እንትን ማድረግ አላችሁ
ማድረግ አለባችሁ። ሌላው የምነግራችሁ ደግሞ የዋስትና ደረሰኝ ሊኖራችሁ ይገባል። የገዛችሁበትን ቀን የሚያሳይ፣ ትክክለኛውን ክብደት የሚያሳይ፣ የካራቱን ደረጃ የሚያሳይ፣ የአሰራሩን ክፍያ፣ አጠቃላይ ዋጋውን የሚገልጽ ኦሪጂናል ደረሰኝ ጠይቁ። በጥንቃቄ ማስቀመጥ አትርሱ። ለወደፊት ልውውጣችሁ ስለሚጠቅማችሁ ማለት ነው። ተጨማሪ መረጃዎችን ከፈለጋችሁ ደግሞ ቻናላችንን ሰብስክራይብ በማድረግ እንደዚህ ጠቃሚና ወሳኝ የሆነ መረጃን በዕለት በዕለት ማግኘት ትችላላችሁ። እናመሰግናለን። ላይክ ማድረግ፣ ሰብስክራይብ ማድረግ አይረሳ። መልካም ቀን